ማይሆን ነገር እንዳታደርጉ ተጠንቀቁ ነው የምለው። ንጹህ ነው ንጹህ አይደለም እያልኩ ያለሁት ፍሬዘር ግን እነዚህ ሰዎች እነሱ ላይ ቪዲዮ የሰራባቸውን ሰው አንተም እንደዛው ነው የሚል ኮሜንት በመስጠት በማሸማቀቅ ሰውየው እንዳይናገር አፉን ለጉሞ እንዲኖር የማድረግ ስራ ነው የሚሰሩት። አለቀ በቃ። ፍሬዘር ያደረከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው። ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረከው ነገር መደነቁ እንዳለ ሆኖ ያደረከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙ ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ ራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔን ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይመስለኛል ትንሽ እንድጠረጠር ያደረገኝ እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሶ ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ምንድን ሌላው ምንድነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት የተለዋወጥካቸው ንግግሮች የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገንነው እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው። ሌሎች መንገዶችን አላሰብክም ወይ? እንግዲህ ከአዲስ አበባ አዳማ ለመሄድ 30 ደቂቃ ይፈጃል ወይ 40 ደቂቃ እንደዚህ ይፈጃል። ሌሎች መንገዶች አላሰብክም ወይ? ሌሎች አማራጭ መንገዶችን አላሰብክም ወይ? ከዚህ ከቴክስቱ ውጪ ይሄን ቴክስት ከመለዋወጥ ውጪ ሌላ አማራጭ። አሁን ሰውን ያስቆጣው እኔ እርግጠኛ ሆኜ የምነግር ነገር ሰውን ያበሳጨው የተለዋወጥካቸው ቴክስቶች ኢቭን አሁን እንኳን መናገር አልፈልጋቸውም እነሱን ቴክስቶች ማለት ነው። ማስታወስ እንኳን አልፈልግም። እኔም ደጋግሜ ነው የሰማሁትና በጣም ያማል። እና ሌሎች አማራጭ መንገዶችን አላሰብክም ወይ? መቼስ በጣም ሰፊ ደቂቃ ነው እሱ መጥቶ አዳማ እስከምታገኘው ድረስ ሌሎች መንገዶች አላሰብክም ወይ? ጥያቄ እሱ ነው። አዎ ድንገት ምን መሰለህ ወንድሜ፣ ድንገት ተቀምጬ በነበረበት ሰዓት ነው ይሄን ነገር ያወራኝና በዛ ሰዓት በጣም ተናድጃለሁ፣ ተበሳጭቻለሁ። እንዴት አድርጌ ከማልጠብቀው ሰው እንደዚህ አይነት ነገር ስላጋጠመኝ እንዴት አድርጌ ነው ማጋፈጥ የምንችለው የሚለው ነገር ሳስብ የታየኝ በቃ አንዴ ጀምሮታል። በነገራችን ላይ እኔ አዳማ አስመጣዋለሁ ብዬ አስቤ ነበር እንደዛ ሳወራ የነበረው። ካስወራሁት በኋላ እንደውም ልጁ አዳማ መምጣቱ ለኔ ጠቀመኝ፣ እግዚአብሔር ሲያተርፈኝ። አስባችሁታል? እንደዚህ አይነት ጸያፍ ነገር አስወርቸው ስክሪንሾት አድርጌ ሶፎንያስ እንደዚህ አደረገ ብዬ ብለቅኩ ማን ያምነኝ ነበር? ግን እግዚአብሔር ስለወደደኝ ስለተጠነቀቀልኝ አንቀልቅሎ አመጣልኝ አዳማ ድረስ። ይሄን መረጃ ባላሳይ ኖሮ ማንም አያምነኝም ነበር፣ እርግጠኛ ነኝ ነገር ሌላ መንገድ በዛ ሰዓት በጣም ተናድጃለሁ። ማለት አንተ አስበው እስቲ አንዳንዴ የሆነ ስትደነግጥ የምትወሰናቸው ውሳኔዎች አሉ። በቃ በጣም ሊደነግጡት ከምታስበው በላይ ሚዲያ ላይ የሚታወቅ ሰው ነው፣ ፊተኛ የሚባል ሰው ነው፣ በጣም ከትልቅ እስከ ትንሽ የሚባሉ ታዋቂ ሰዎችን ኢንተርቪው ያደረገ ሰው ነው። አክብሬው አድንቄው በጣም ስላወራኸኝ ደስ ብሎኛል አክባሪ ነኝ ብዬ ሳልጨርስ እሱ ለካ ሌላ ታሪክ ውስጥ ነው ያለው። በጣም ተበሳጭቼ ተቆጥቼ ስለሄድኩኝ ሌላ መንገድ አልታየኝም። በቃ መቀጥቀጥ ነበር የታየኝ እውነት ለመናገር።
ግን ደግሞ ካለፈ በኋላ ደግሞ አይተሃል፣ አትቀጥቅጡ፣ ተዉት፣ ልቀቁት ስል ነበር። ምክንያቱም ወንጀል ነበር በሰዓቱ። እንደዛ አይነት ነገር ጎርተ ነው ቢሆን የሆነ ነገር አድርገ ነው ቢሆን መልሶ ጣጣው እኛ ላይ ነበር የሚመጣው። እሱም ተጠያቂ ሆኖ እኛም አንተርፍ ነበርና ከዚህ አንጻር ነው ወንድም። ኦኬ፣ ሌላው ጥያቄ ምንድነው? እሱ እንደዚህ ከመለስክልኝ አይ ቲንክ ከኔ በፊትም ላሉ ሰዎች መልሰ ሊሆን ይችላል። ትውውቃችሁ እኔ አሁን የገባሁት እንዳጋጣሚ ድንገት ነው። ሳይህም አቤል አቡና ስላቀረበ በዚህ አጋጣሚ አቤል አቡና ነገሮችን ለማጥራት የምትሄድበትን ርቀት እጅግ አደንቃለሁ፣ እጅግ አከብራለሁ። አንተንም በዚህ አጋጣሚ ጌታ ኢየሱስ ይባርክ። ግን ምንድነው እሱ ትውውቃችሁ ከየት ነው የጀመረው? ምንድነው ትውውቃችሁ የጀመረው? ኖቬምበር 28 ላይ እሱ ነው ቴክስት ያደረገው ደህና ነህ ብሎ ማለት ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ዛሬ ያለ ነው። ከ12 ቀን ወይ ደግሞ ከ13 ቀን በፊት ነው ቴክስት ያደረገው። ለመጀመሪያ ጊዜ ቴክስት ያደረገው የዛን ቀን እኔም ለመጀመሪያ ጊዜ ቴክስቱ ያየሁት ዲሴምበር 5 ሌሊት አካባቢ ወደ 7 ነው ወደ 6 ለመጠጋት ሌሊት ላይ ስገባ እሱን አየሁት። ከዛ ለመጀመሪያ ጊዜ የዛ ሰዓት ነው ደህና ነህ እንዴት ነህ ላለን ጥያቄ ሰላም ነኝ እንዴት ነህ ብዬ የመለስኩት። ከዛ በፊት አውርተንም አናቅም ተነጋግረንም አናቅም። በቃ የአንድ ቀን ኮንቨርሴሽን ናት ማለት አዲክትድ ከመሆኑ የተነሳ ነው ተቀልቅሎ የመጣው እንጂ እኔ አላቀው እኔ ላቀው እችላለሁ እሱን በሚዲያ እሱ ግን አያውቀኝም። እኔ መጡ ግን አወራኝ አወራሁት ትክክል አልሰራም አጋለጥኩት። አይ ቲንክ እንትን እያልክ እንትን ተደጋጋሚ ጥያቄዎች ግሩም ያልነበራችሁም እንጂ የተመለሰ ጥያቄ ነው። አሁንም ፍሬዘር ኮንፊዥኑ እንዳለ ነው በኔ በኩል በኔ ሳይድ ያው ግዴታ እንትን በላይ ማለት ማውራታችን ነው። ለመጀመሪያ ጊዜ አወራነው ያልኩህን ነው አይደለም። አጠቃላይ አሁን ይኸውልህ የተጋለጠው ነገር እግዚአብሔር ሶፊን በአንተ በኩል ስላጋለጠው እግዚአብሔር ይመስገን በአንተ በኩል ስላጋለጠው ምን ያህል ትውልድ እንደተመረዘ አይ ቲንክ ማሰብ ይከብዳል በጣም ምን ያህል ትውልድ እንደተመረዘ። እንግዲህ ይህ ሰውዬ ደይሰብን ላይ በጣም ብዙ ሚስጥር ሲወጣ ነበረ። ደይሰብንም ሌሎች ሰዎችን በቴክስት ሲያናግራቸው እንደነበረ ምን ያህል ትውልድ እንዳበላሸ ምን ያህል ልጆችን እንዳበላሸ መገመት አይከብድም ብዬ አስባለሁና ግን ከአንተ ጋር የነበረው ኮንቨርሴሽን በጣም አሁንም ድረስ እጅግ በጣም መስማቴን ሁላ ነው የሚቆጨኝ መስማቴን ራሱ ያ ነገር ነው። በቃ አይዞ አትሸማቀቅ። እሱን ለማጥመድ የተጠመደ ነገር ነው። እሱ ያወራው ያልቀፈፈው እኛ በውሸት ዋሽተን ለማጥመድ ስለሆነ ብዙ እንትናት በላይ ክበደ ዋናው ታርጌታችን መተናል። ቀላል ኦኬ እሺ። በዚህ አጋጣሚ አቤላ አቡና ጌታ ኢየሱስ ይባርክህ፣ ፍሬዘርም ጌታ ይባርክህ። ግን እግዚአብሔር አሁንም እንግዲህ እነዚህን ሰዎች ጌታ አደባባይ ያጋለጣቸው አደባባይ ያዋርዳቸው የሚለው ጥብቅ ጸሎታችን መሆን አለበት። እነዚህ ሰዎች በጣም እንደ አሸን እየፈሉ ነው ከስር ከስር። አሁንም እንግዲህ አንዱ ተቃዋሚዎችና አንዱ ሶፊን የሚደግፉት ኢትዮጵያ ውስጥ በዝተዋል፣ በጣም በሚያሳፍር ደረጃ ማለት ነው። እንግዲህ ካያችሁ አላቅም እየሰማችሁም ይሆናል ብዬ አስባለሁ ሶሻል ሚዲያ ላይ እስከሚቀፈን ደረጃ ድረስ ማለት ነው። እንግዲህ ምን ያህል ትውልድ እየተበረዘ እንዳለ ለአይምሮ የሚከብድ ነውና እግዚአብሔር እኛንም ይጠብቅ፣ ሀገራችንን ይጠብቅ ከክፉ ነገር ከእንዲህ አይነት መርዝ ከሆነ እጅግ በጣም ከእግዚአብሔር ፈጽሞ ከሚያርቀን ነገር ጌታ ይጠብቀን። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ። ችግሩ እኔ አንድ ሁለት ጥያቄ ልወርውርና ግርማ እየጠይቅ እዚህ ያነበብኩት ራንደም ያነበብኩት ጥያቄ ነው። ባለትዳር ነህ ወይ የሚል ጥያቄ አለ። ባለትዳር ነው? ባለትዳር ነው? ባለትዳር ነኝ። አቤላ ባለትዳር ነህ? አዎ ባለትዳር ነኝ። ኦኬ። ከባለቤት ጋር ነው የምትኖረው? አዎ እንደዛ ነው። ምን ያህል ጊዜ ሆነ ካገባ? ቅርብ ጊዜ ነው ከተጋባን። ግን ኦልሞስት እጮኝ ፐርሰናል ጥያቄ ግን ግዴታ ነው? ኖርማሊ እንትንህን ያጠራልሃል። ይሄ የሚነሳብህን ጥያቄ ያጠራልሃል። ምክንያቱም እነዚህ አሁን አንድ ስለ እንትኖችን የእንትን እያልክ ያለኸው ኮንቴንትክ ሴቷ እንዴት ባሏ እንደምታስደስት መሆኑ ነው ትንሽ ነገሩን ዞር ዋራ ከባድ ያደረገው። በቀደምም በስልክ ልነግር ሞክሬያለሁ። ከባድ ያደረገው አንተ የምታወራው ወደ ሴቷ ዞረ ባልሽን እንደዚህ ያስደስችው ምናምን ስለሆነ ስለ ባልየው ነው እያወራክ ያለውና
እንትን ይላል፣ ይሰቀጥጣል። ተምብሌንክ ራሱ ያስደነግጣል። ወንዶች የሚደሰቱበት ወንድን አንተ ወንዶች የሚደሰቱበት ምናምን ይላል እና ያስደነግጣል። ተምብሌንክ የምሬ ነው። በጣም በቃ ያስደነግጣል። እኔ ከፍቻ ላይ አይ ቲንክ አንተም ኦዲየንስ ታርጌት ኦዲየንስ ወንድ አይመስለኝም፣ ሴቶች ናቸው ታርጌት። በፍጹም ልታየው ማትችልም እንጂ አንተንም አይመለከትም። ለምን ታናለ? አይመለከትም። ለሚስቴ ነው ሼር ማድረግ ያለብኝ እንትን ሊንክ እያላኩ ይሄ ውስጥ እንዴ ነው እኛ የምንደሰተው። ለሚስት ሼር አድርገህ ምናልባት ለውጥ ካየክ ያው የፍሬዘር ነገር ሰርቷል። ስለዚህ ባለትዳር ነህ? አዎ ባለትዳር ነኝ። 2 ዓመት ቆይተናል። እጅ ላይ ቀለበት አለ? ቀለበት እጄ ላይ ገና አላደረኩም። እሺ ግን ያው የሚያውቁት የናዝሬት ሰዎች የአዳማ ሰዎች ደግሞ ፐርሰናል ህይወቴን ብዙ ግልጽ አላደረግም ሚዲያ ላይ እና ለተጠየቀው ጥያቄ ግን መስመርሽ አይ ነው ፐርሰናል እኔም ቢሆን የልጆቼን ፎቶና ምናምን አልለጥፍም። እንዲህ ሚዲያ ፐርሰናሊቲ ሲኖርክ ፕራይቬት ነገርን መደበቅን አበረታታለሁ። የሚስትህን ምናምን ሰዎች በዛ ደግሞ ገብታችሁ ማየት ትችላላችሁ። ዩቲዩብ ላይ ሾርት ቪዲዮ ላይ አለች። ፊቷ ተሸፍኗል ግን አለች። ግቡና ያወት ከፈለጋችሁ። ፍሬዘር በመጀመሪያ በጣም ነው የምናመሰግንህ። በእውነት በጣም ማለት ነው። ማለት እኔ ከዚህ በኋላ ራሱ እንዴት አድርገህ ራስህን መጠበቅ እንዳለብህ አላውቅም። እንጸልይልሃለን። እግዚአብሔር አለ ነው እግዚአብሔር አመኛ ይዘቀመጥኩት። በጣም መጠበቅ አለብህና ሁለተኛ ነገር ደግሞ አሁን በጣም እኔ እያሰጋኝ ያለው ከዚህ በኋላ እንደዚህ አይነት ነገር ሀብትን ቢያረድበት ማን ነው ወጥቶ እንደዚህ የሚያጋልጠው? አንተ ላይ እንደዚህ እየደረሰ እያየ ማን ነው አሁን? እኔ አሁን በእውነት እሱን ያሳሰበኝ ቅድም ነበር አቤላ አስገባኝ ስልህ የነበረው የአቢ የምትባል አንዲት ሴት ኮሜንት ጥያቄ ስታቀርብለት ስሜታዊ ሆኜ በዛ ሰዓት ነበር እስካሁን ቁጭ ያልኩት። አሁን ኦሬዲ ስሜቴም ደስደስ ምናምን የደረስኩት ግን በቃ ማለት በጣም ነው በእውነት የሚያሳስበው አሁን ያለንበት ማለት ነው። እኔ እንግዲህ እንደምሰማው እንደዚህ ሲያደርግ የተያዘን ሰው እንገለዋለን፣ እንጨፈጭፈዋለን። እኔ ባገኘሁት ኮሜንት ላይ ምንሰማው ምናነበው እኔ እጅ ላይ በነበረ ገለዋለሁ ሲባል ነው። ዛሬ ላይ አንድ ወንድ ወጥቶ ይሄንን ጀብዱ ሲሰራ እንደማጨብጨብ እንደማበረታታት በዚህን ያህል እንዴት ነው ተቃውሞ ሰው የሚያሰማው? እንግዲህ እኔ በጣም ያሳሰበኝ የወንድ ልጆች እናት ስለሆንኩኝ ነው። በጣም አሳስቦኛል በእውነት አሁን ፍሬዘር ላይ እየደረሰ ያለውን ነገር ሳይ በጣም ነው ያዘንኩት። ማለት በቃ በየጊዜው በጣም ብዙ ሴቶች ናቸው የሚጽፉልኝ። ለምሳሌ እኔ በውስጥ ልልክላችሁ እችላለሁ። በጣም ብዙ ሴቶች ይጽፉልኛል። ኢቭን ግን አልረዳም ነበር። የመጀመሪያ ሰሞን አልረዳም ነበረ። ፌስቡክ ላይ በጣም ብዙ ሴቶች ነው የሚጽፉልኝ። እንግዲህ እኔ ፌመስ አይደለሁም፣ ምንም እንደዚህ ኮንቴንቷ ምናምኗ የምባል ሴት አይደለሁም። ምንም ነገር የለኝም። እኔ እዚህ ቲክቶኬንም ብታዩ ገና 1000 ያልሞላኝ ነኝ፣ ተመልካች ነኝ። ሰው ማንነትን አይቶ ሳይሆን ወንድ በወንድነቱ ሴት ደግሞ በሴትነቷ ነው እነሱ የሚፈልጉት። እኔ ተንበርክኬ ጸልያለሁ። እንዴት እንደዚህ አይነት ሰዎች አይን ላይ እግዚአብሔር ሆይ አስገባኸኝ፣ በኢየሱስ ስም አይናቸውን ከኔ ላይ አንሳ ብዬ ተንበርክኬ ጸልዬ አውቃለሁኝ። እና ይሄ ምን አይነት ጥያቄ ምን አይነት እኔ እንጃ። እኔ በእውነት በጣም ነው በኢትዮጵያውያን ያፈርኩት በጣም። እና ፍሬዘር ራስህን ጠብቅ። ሁሉንም ሰው ማስደሰት አትችልም። ምንም በጎ ነገር ብትሰራ ሁሉንም ሰው ማስደሰት እንደማትችል ማሰብ አለብን። ግን በሰራው ነገር እንዳትጸጸት። ለልጆቻችን አርአያን የሆንከው ብዙ ልጆችን አትርፈሃል። እሱ ሊያደርስባቸው ይሄኔ ብዙ የተዘጋጁ ልጆችን አትርፈሃል። ስለዚህ በፍጹም እንዳትጸጸት፣ ከጎንህ አለን እኛ እና ግን ራስን ጠብቅ፣ ጸልይ፣ እንጸልይልሃለን። አቤላዬ በጣም ነው የማመሰግነው። ቴንኪዩ። እሺ የታለም ቴንኪዩ። ጥያቄ አለኝ። ያው የተለየ ጥያቄ ነው ብዬ የገባሁት ወደ ጥያቄ አመራለሁ። አስተያየቴ የመጀመሪያው ግብረ ሰዶማዊነትን እጅግ በጣም አወግዛለሁ። ምክንያቱም በምድር ወንጀል በሰማይ ደግሞ
ኃጢአት ስለሆነ፣ በሁለተኛ ደረጃ ፍሬዘር ያቀረባቸው መረጃዎች አሉ። በግሌ እሱ ያቀረባቸው መረጃዎች አይቼ ኦዲዮ ስፔሻሊ ኦዲዮ አካባቢ ላይ አድምጬ በግል እምነቴ እኔ ሶፎንያስ ነው ብዬ አምኛለሁ። ግብረ ሰዶም ነው ብዬ አምኛለሁ። ለእኔ አሳምኖኛል። ኮምፕሊትሊ ተቀብያለሁ። በሶስተኛ ደረጃ ምናልባት አቤላ ቅድም አስቀምጠሃል። አንድ መለመድ የሌለበት ግን ብዙ ጊዜ እኔንም ጨምሮ የምናደርጋቸው ነገሮች አሉ። ስፔሻሊ ከዚህ ከደቡብ ፍርድ ጋር በተያያዘ ሁላችንም እኔም ብሆን ኢሞሽናል ሆነን ከሌባ ጀምሮ ሌሎችንም ጉዳዮችን ወንጀለኞችን ፊት ለፊት ስናገኝ ወደ ፍርድ ወደ ሕግ አካል ከመውሰድ ባሻገር አክሽን እዛው እንወስዳለን። ይሄ ነገር የሁላችንም ድክመት ነው እንጂ የፍሬዘር ድክመት ነው ብዬ አልወስድም። ግን እግዚአብሔር እነ ፍሬዘርን ጭምር አትርፏቸዋል ብዬ አስባለሁ። ምክንያቱም ይሄ ነገር መለመድ የለበትም። እኔ ራሱ ማድረግ ባልችል እንኳን አወግዛለሁ። ምክንያቱም ሰው እሱ ወንጀል ሰርቷል፣ ኃጢአት ሰርቷል። ከኃጢአትም በላይ ምድር ላይ ከፍተኛ የሆነ ወንጀል ሰርቷል። ወንጀል የሰራውን ሰውዬ ግን እኛ አክሽን እንወስዳለን ብለን እኛ ራሳችን ወንጀለኛ የምንሆንባቸው ነገሮች አሉ። ለዚህ ሁላችንም ቴኬር ማድረግ መቻል አለብን። በተቻለ መጠን ስሜታችንን ከድርጊቱ በላይ አረጋግተን በወንጀል የምናስጠይቅበትን ነገሮች በጣም ማመቻቸት ከሌለብን ግን የሆነ ሰው በእንደዚህ አይነት ነገር ባገኘን ቁጥር እኛንም ጭምር ይዞ ወደ ወንጀል ውስጥ የሚከትበት ሁኔታዎች ስለሚኖሩ እዛ አካባቢ ላይ ጥንቃቄ ብናደርግ የሚል አስተያየት ነው ያለኝ። ከዛ ውጭ ጥያቄ አለኝ። እኔ ቅድምም ሳነሳ የነበረው ጥያቄ ይሄ ልጅ ቢያንስ ተምሯል፣ ጋዜጠኛ ነው፣ ሲኒየር ጋዜጠኛ ነው። ግን የእኔ ጥያቄና እኔ መረዳት አሁን ከእናንተ የምፈልገው ነገር ይሄ ልጅ እንዴት ከዚህ በፊት አግኝቶ ለማያውቀው ሰው ማቹርድ ነው። ይሄ ኬስ ደግሞ ከዚህ በፊት ደግሞ ተፈጥሮ ቢያንስ ወር እንኳን አልሞላውም። እግረኛው ሚዲያ ላይ መነጋገሪያም ነበረ። በአንድም በሌላ መልኩ በቃ አምልጧል እንበል። እሺ ቢያንስ አምልጧል ብለን ልንወስድ አንችልም። ኦልሬዲ ብዙ ሰዎች እኔንም ጨምሮ ተጠራጥረናል። ግን ሀክ ተደርጊያለሁ ምናምን በሚል ተልካሻ ምክንያቶች እንደውም ብዙ ሰዎች ሚዲያ ላይ አይተናል። እግረኛው ሚዲያ ላይ ነው ሲፈርዱ የነበሩት ማለት ነው። በግድ ጌሁን እያለው ነው እንዴ ምናምን ነገር ሲሉ ነበረ። ግን እኔ አሁንም እያጠራጠረኝ ያለው ይሄ ልጅ በዚህ ልክ ማቹርድ የሆነ ልጅ ሆኖ ሲያበቃ ይሄ ልጅ እንዴት ነው አምኖ ሪከርድ እንደሚደረግ አንድ የተማረ ሰው ነው ቮይሱን እየላከለት ቴክስት ነው። ቴክስትን ደግሞ ስክሪንሻት ማንም ሰው ቢሆን ማለት ነው ዛሬ ዝም ብሎ እንደዚህ አይነት ምክንያቱም ሪስክ እንደሆነ ያውቃል። እንደዚህ ነገር ኢትዮጵያ ላይ ምን ሊያመጣ እንደሚችል ይገነዘባል። ፕላስ ደግሞ ኦዲዮ ላይ ሰምታችሁ ከሆነ ምንድን እያለ ያለው እንዴ ነው ምቹ ነውን ወይ ቦታው ምቹ ነው ቦታው ግቢው እንዴት ነው ምናምን ሲለው፣ ምክንያቱም ግቢው እንዴት ነው የሚለው ማለት ነው ሪስኪ ከሆነ ለመመለስ ፍላጎት ስላለው ከዛ በኋላ ማን መተማመኛ ይሰጠዋል? ፍሬዘር ምንድን ነው? ኧረ ችግር የለውም ከላይ አንድ ወንድ ብቻ ነው ያለው ሴፍ ነው ቦታው ምናምን አለ እንዲመጣለት ማለት ነው። እሱ ሴታፕ ነው የፍሬዘር ሴታፕ ነው ብዬ አክሴፕት ላድርግ፣ ችግር የለውም። እኔ እሱ ግን ሳይሆን እንዴት ይሄ ልጅ በስልክ ብቻ በቴክስት ብቻ ለሚተዋወቀው ልጅ አምኖ እንዴት ኦዲዮን ይልካል? ይህ ሴሌብሪቲ ባይዘ ራሱ በአንደበቱ ይናገራል። እኔ ሴሌብሪቲ ነችም እንደው ሴሌብሪቲ ሆና ምናምን ነገር ይላል። እሱ ለራሱ ግምት አይሰጥም ብትል እንኳን ለራሱ እንኳን ግምት የሚሰጥ ሰው ነው። በጣም ታዋቂ ሰው ነው ብሎ የሚያስብ ነው። እኛም እንደምናውቀው ታዋቂ ሰው ነው። ስለዚህ ታዋቂ ሰው ሆኖ አግኝቶት ለማያውቀው ሰው ከዚህ በፊት ምንም አይነት የስልክ በአካል ኮንቨርሴሽን ሳይኖረው ይሄ ኮንቨርሴሽን ደግሞ ከዚህ በፊት ደግሞ ስጋት አምጥቶበት ሚዲያ ላይ ጭምር አቅርቦታል። ከዚህ በፊት አምኖ የላካቸው ቴክስቶች ለሚዲያ መጥቶ ሚዲያ ላይ ቀርቧል፣ ኦዲዮ ቀርቧል። እንዴት ይሄ ልጅ አምኖ ከዚህ በፊት አግኝቶት የማያውቀውን ልጅ በአካል አግኝቶት በአይን በፊት ለፊት ተገናኝቶ ለማያውቀው ልጅ እንዴት እንደዚህ አይነት ነገር ሊልክለት ይችላል? አምኖ ኦዲዮ ይቀዳል፣ ይታወቃል። ይሄ ነገር እሱ ለሱ አዲስ አይደለም፣ የሚዲያ ሰው ነው። ቴክስት ነው፣ ስክሪንሻት ይደረጋል፣ ሌላም ጭምር ሊደረግ ይችላል። ግን ስሙ ከዚህ በፊት የተበላሸ ልጅ ነው። በተበላሸበት እንደዚህ አይነት ሪስኮችን ሊወስድ ይችላል ወይ? እኔ ይህን ነገር በጣም ጥያቄ ስለሆነ በግሌ ብትጠይቀኝ ለእኔ በጣም ጥያቄ ውስጥ እኔን ይከተኛል። ምክንያቱም ይሄ ልጅ ምንም የማያውቀውን ሰው በዚህ ልክ ወንጀል የሆኑ በኢትዮጵያ ሕግም ወንጀል ስለመሆኑ ሶፎንያስ አያውቅም ብትለኝ እኔ አይ ዶንት ቲንክ ሶ። ጠንቅቆ ያውቃል። ከንግግሩም ቅድም እንዳልኩ ላለመድገምና ሰዓቴን እንትን ለማለት ያክል ነው እንጂ ይህንን እኔ አቡና ጄኑንሊ እንድትመልስልኝ የምፈልገው እንዴት አግኝቶት ፈጽሞ አግኝቶት የማያውቀውን ሰው በዚህ ደረጃ አምኖት ቴክስት ያደርግለታል፣ ኦዲዮ ይልክለታል፣ እየመጣው ነው ሊል ይችላል ወይ? ምክንያቱም ይሄን ነገር ከባለፈው ትሬንድ ነው። ወር ባልሞላ ጊዜ ውስጥ ይሄ ልጅ ተጋልጦ የነበረ ልጅ ነው። እንደገና እንዴት ሊያምን ይችላል? ብሊካል የሆነ መልስ መልሰልህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት ለማይረባ አይምሮ አሳልፎ ሰጣቸው የሚለው ባይብል ስለ እንደዚህ አይነት ሰዎች የማይረባ አይምሮ ባለቤት ኢንተሌክቹዋል ሊሆን ይችላል፣ በተማረ ሊሆን ይችላል። ግን በዚህ ማንነት ውስጥ ያሉ አብዛኞቹን ሰዎች ከእንስሳት ባነሰ መልኩ አይምሯቸውን መጠቀም የማይችሉ ሰዎች ናቸው።
አሁን አንተ እንደምትለው አቤላ ይቅርታ አድርጉልኝና እዚህ ላይ አንድ ጥያቄ ልጨምርልኝ። አንዴ ልጨርስ። ቆይ ዴቭ ተራን ጠብቅና እንትን እንዳይል ትርምስምሱ እንዳይል ዳግም ወንድም አለ በስሜቱ ዙሪያ ላይ ወይም በድርጊቱ ዙሪያ ላይ ዋይዝ ቢሆን መጀመሪያ እንደዚህ አይነት አስተሳሰብና እንደዚህ አይነት አመለካከት ሰው አይገባም። አይምሮ ከእግዚአብሔር ጋር ሲጣላ የህሊናህን ገደብ ልክ ወይም የማህበረሰቡን የገነባውን የአስተሳሰብ ወይም እሴት አይምሮክ መተላለፍ ሲችል ወይም ሲገባ እንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አስባለሁ። የኔ ሀሳብ የኔም ጥያቄ ነው። አንተ የጠየቀው ቅድም ምን አልኩት? እንዴት ሰው በአንድ ቀን አውርቶ በአንድ ቀን እንደዚህ ብሎ እንዴት ሰው አምኖ ይመጣል? በተለይ ዝና ያለው ሰው ታዋቂ የሆነ ሰው እንደዚህ አይደለም። ወንድ ጋር ሚስቱን ተደብቆ እንኳን ቺት የሚያደርግ ወንድ እንግዲህ ሴትና ሴት ተፈጥሯዊ ነው፣ ግን ከትዳር ውጭ እንኳን ሲሆን በጣም ጥንቃቄ ያደርጋሉ ሰዎች እንደዚህ አይነት ነገር ውስጥ ለመግባት። ቢያንስ ለመተማመን የወራት የሳምንታት ጊዜዎችን ይፈልጋሉ፣ ወይም ከዛ ባለፈ የዓመታትም ጊዜዎችን ለመተማመን ይጠይቃሉ ሰዎች። እንደዚህ አይነት ነገር ውስጥ ድርግም ብሎ ሊገባ የሚችለው አይምሮውን ሲጥል ነው ሰው። አንዳንድ ጊዜ ኢንተርቪው ሲያደርጉ ትክክለኛ መልስ ስለሚመልሱ የሆነ ነገር ስለሚያደርጉ ብቻ አይምሯቸው ጤነኛ ነው ብሎ ማሰብ ከባድ። ምክንያቱም ከእግዚአብሔር ጋር የተጣላ ሰው ነው እንደዚህ አይነት ህይወት ውስጥ የሚገባ። ላነብልህ የነበረው እንደውም ሮሜ መጽሐፍ ምዕራፍ 1 ላይ የተጻፈ አንድ ጥቅስ አለ። እሱን ላንብብልህና እኔ ልለፈው፣ ትክክለኛው ተጠያቂ እሱ ስለሆነ ማለት ነው። ሮሜ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ እርሱም የዘላለም ኃይሉን ደግሞ አምላክነቱን ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና፣ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በእርሳቸው በፍትወት ተቃጠሉ። ወንዶቹ በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸውን ተቀበሉ። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ ሰጣቸው ይላል። ስለዚህ እኔ ለማይገባ አእምሮ የተሰጠ ሰው እንደው አንዳንድ እንስሳ አላየክም? ጊዜው ሲደርስ ተመሳሳዩ ላይ ጉብ ይላል፣ ሲወጣ ታይዋል። ሰው አላየኝ አይልም፣ የእንስሳ ባህሪ ማለት ነው። ይሄ ደግሞ ከእንስሳ ያነሰ ባህሪ ውስጥ ያሉ ሰዎች ናቸው ብዬ ነው የማስበው። ፍሬዘር ጥያቄው ትክክለኛው አድራሻው አንተ ትመስለኛለህ፣ መመለስ ትችላለህ። አዎ እኔ ልመልስልህ የምችለው ወንድሜ አይደለም። ይቅርታ አድርግልኝ፣ ይሄን ጥያቄ ደግሜ እንዳልጠይቅ አንድ ድል ስጠኝ። ኦኬ እሺ፣ ቀጥል። ግን እዚህ ጋር የተቀመጡ ሰዎች አሉ፣ በተራ ብትቀጥል ጥሩ ነው። አንተን እንዳውን ጥያቄውን ደግሜ እንዳልጠይቀው ነው። በኋላ ላይ ተጠይቀዋለህ። እሺ ጠይቅ፣ አያይዘህ ጠይቅና ከአሁን በኋላ ማንም ሰው ከፍቶ ጥያቄ እንዳይጠይቅ እሺ፣ ያለ ተራው ማለት ነው። ጠይቅ እሺ፣ አያይዘህ። ይቅርታ፣ በጣም ይቅርታ ቤላ። በጣም ምን መሰለ ማለት ያው ልጠይቀው የነበረው አንዱን ጥያቄን ስለጠየቀው ድጋሚ በኋላ ከማነሳ አያይዤ ልጠይቅ ብዬ ነው ከሱ ጋር ማለት ነው። ተራያ አላለፈም ገና ነው። ግን የምጠይቀው አንዱ ጥያቄ ከዚህ ጋር አያይዤ የምጠይቀው ቪዲዮ ላይ ሲለቅ አንድ ነገር ብሎ ነበረ ፍሬዘር። ያው ይቅርታ ሁሉንም ነገር በኋላ ቀጥላለሁ፣ ምስጋናውንም ምንሆንም እና ጥያቄውን ብቻ አልጠይቅ በሰው ተራ ስለገባው። ምንድነው መሰለህ ይመስለኛል በሜሴጅ ልኮልህ ነበረ ያው እንዳልከው ማለት ነው። ሜሴጅ ሲልክልህ ያው አልገባህም፣ ምንድነው ምን ማለት ነው ምን ነገር ብዬ ስመልስለት አይ በቃ ተወው ብሎ አለኝ ብለህ ነበር የሆነ እንትን ላይ ስታወራ የለቀቀው ቪዲዮ ላይ እና ምን እንደሆነ አልገባኝም። ከዛ ትንሽ ቆይቼ ነው ትዝ ሲለኝ ለካ እንደዚህ ነው ወይ ብዬ አሰብኩና እንደገና ራሴ ጽፌ አገኘሁት ማለት ምናምን ብዬ አዋራሁት ነው ያልከውና መጀመሪያ ላይ በዚህ ማለት እሱ በሚለው ሂደት ላይ እንዳልሆንክ ማለት አይደለሁም አይነት ነገር ስትለው ይመስለኛል በቃ ተወው ብሎ ያለ። ከዛም በኋላ ተመልሰ እንደገና ስታወራው ወዲያው ኢንዴክስ አክሰፕት አደረገ። አሁን ያለውን እዛ ጋር ፍላጎት ሲጠይቅ የነበረው ነገር በሙሉ
እንዴት ወዲያው አክሰፕት አደረጋቸው? ይሄን አያይዘ መልሰው። ማለትም እንዳልሆንክ ገልጸህለት ነበር። ማለትም ገልጸህለት ነበር ስለ አይደለም ያልከው ምን ማለት ነው? ነገር አይነት ጠይቄው ነበር ብለሃል። ራስ የለቀቀው ቪዲዮ ላይ ነው ብለህ እና ከእንደዛ አይነት ሐሳብ እንደዛ ያልከው ሰውዬ እንዴት ወዲያው አመነ የሚለውን አንድ ላይ አያይዘ እንድትመልስልኝ ብዬ ነው። እሺ አንተ ለጠየቀው ጥያቄ እሺ ተወው በቃ አለ። ያ ማለት ፈስ ያለበት ዝላ አይችልም ማለት ነው። የሆነ ምንም ግግም አልኩበት መሰለኝ እንዳልገባኝ ወንኩና ልክ ሳወራው ምንም እንዳልገባኝ ሲያቅ ነው ተወው በቃ ሲል የሆነ ነገር ስለገባኝ ወዲያው ኮሜንት ላይ ታችሁ ከሆነ ማን ነው ቴክስታችን ላይ ታችሁ ከሆነ አረ ምንም ችግር የለም እስቲ አውራኝ ምንም ችግር የለም ሶፊሻል ንገረኝ ስለው ነው የዛ ሰዓት ነው ዩዘር ኔሜን ጠይቆ ወደ ቴሌግራም ሄዶ ደረትህ ሄርሊ ነው ምናምን እያለ ማውራት የጀመረው። የዚህ ሰዓት ስለገባኝ እኔም ማስመጥ ነበረብኝ። ገባሁ። ዝም ብዬ ሄድኩኝ፣ ታጓዝኩኝ። ያው እንደምትመለከቱት ውጤቱ እዚህ ጋር ደርሷልና ይሄ ነው ያለው ነገር ማለት ነው። ወዲያው ችግር የለም አውራኝ ስላልኩት ያው ምን መሰለህ መጀመሪያ ሲገምት እመቀበለው መስሎት ነበር። ከዛ ምን ግግም ስልበት ነው ተወው በቃ ሲል ወዲያው ደግሞ ውርድ አልኩ። አረ ችግር የለም አውራኝ ምንም ችግር የለም ብዬ ገባሁኝ። ለምን እንዴት አወቅ ካላችሁ አብዛኞቹ እንደዚህ ነው በቃ ሙከራ የሚያደርጉት። ምናልባት እናንተ አጋጥሟችሁ ከሆነ አላውቅም፣ ይመጡና በውስጥ ሊያወራችሁ ይሞክራሉ። ማለት አቬይለብል መሆናችሁ ነው ቼክ የሚያደርጉት መጀመሪያ የሆነ ነገር ትንሽ ወሬ ሲያወሯችሁ ፈቃደኛ ሆናችሁ የምታወራቸው ከሆነ ይቀጥላሉ። አይ ግን የሆነ ነገር ካሉ እሺ በቃ ተወው ነው የሚሉት። ለዚህ ምስክር ደግሞ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከሱ ውጪ ሌላም አውርቶኝ እንደዚሁ የሆነ የማይሆን ነገር ሲያወራ ስሰድበው ጊዜ እሺ በቃ ቴንኪው ይቅርታ ምናምን ብሎ ቅይስ ያለ ሰው አለ እና ብዙ ያጋጠማቸው ሰዎች ስላሉ ይሄ ነው። ለእንዴት ሊመጣ ቻለ እኔ አላውቅም። እንግዲህ ሰውየው በምን አይነት የወሲብ ጥማት ላይ እንዳለ አልገባኝም። እኔም ይመጣልን ብዬ አላሰብኩም ነበር። ሳጓጓውም የነበረው ለዛ ነበረ፣ ግን ተሳክቶልኛል፣ መጥቷል። እኔ ዋናው አሁን መጥቷል፣ ተይዟል፣ ተጋልጧል። እንዴት መጣ ለኔም ጥያቄ ነው። በአንድ ቀን ምንም በማያውቀው ጉዳይ እንደዚህ ተክተልትሎ መምጣቱ ያው በውስጡ ያለው እንግዲህ ስሜት ወይ ኦቨር። በነገራችን ላይ ፍለርት ላይ ነኝ ብሎ የተናገረው ፓርት እንዳትረሷት። በጣም ፍለርት እያደረኩ ነው። ፍለርት ላይ ነኝ ራሱ ሲናገር ሰምታችኋል። ያ ማለት እንግዲህ ምን ማለት እንደሆነ ግልጽ ነው። ቴንክ ዩ። እኔ አንድ ነገር ብቻ ብዬ መውጣት እፈልጋለሁ። አቤላ በጣም አመሰግናለሁ። ነገሮችን ከመጽሐፍ ቅዱስ ጋር አያይዘ እንትን ያልከው ነገር ለእኔ ጥያቄ ስለሆነ ነው። ባይዘ አንዳንዶቹ ኮሜንት ላይ እንትን የምትሉት ነገር አለ፣ ሶፎንያስን ለምን አትጠይቁ? እኔ ኦልሬዲ ቅድም ብያለሁ፣ ፍሬዘር አምኛለሁ። ምክንያቱም ከሶፎንያስ ንግግር ከኦዲዮ ኢቭን ሲመታ ራሱ የሚያወጣው ድምፅ እኮ ራሱ ግልጽ እኮ ነው ማለት ልጁ ሲሽለጠለጥ የነበረውን ነገር ማለት ይህንን ፋክት አምኛለሁ፣ ተቀብያለሁም። ከዛ ባሻገር ግን ቅድም የኔን ጥያቄ ሴንስ አድርገ አቤላ ራሱ ውስጥ ላይ የነበረ ጥያቄ መሆኑን ስለተረዳልኝ አመሰግናለሁ። ከዛ ባሻገር ደግሞ ነገሮችን ስፒሪቹዋሊ የገለጽክልኝ ነገር በጣም ለእኔ አሁን ፍሬዘር የሚመለሰው መጨረሻ ላይ የመለስከው ነገር ተመችቶኛል። ምክንያቱም እነዚያን ነገር እንዴት ሆነ ምናምን ነገር የምትመልሰው ነገር አይደለም። አሁን እኔ አቤላ የተመቸኝ ስፒሪቹዋሊ አንዳንድ ሰው ፈጣሪ ተዋረድ ሲለው ሄደው የሚዋረድበት ነው እንጂ አናላይዝ ላርግ ብትል ወደኋላ እንደዚህ አይነት ነገሮችን እንደው እንዴት ሆኖ ነው ምናምን ነገር ከተባለ ኦፍኮርስ ቅድም በመጽሐፍ ቅዱስ አያይዞ የተናገረው ነገር ለሁላችንም ምላሽ ሊሆን የሚችል ነው። ለእኔም ምላሽ ይሆናል። በጣም ውስጤ ላይ ሲከነክነኝ የነበረ ነገር ነው። እንደዚህ አይነት ነገሮችን ግን በተቻለ መጠንም ከተቻለም በፈለግነው ልክ እኔ ትውልድ መቀጠል ስላለበት እኔ መጀመሪያ ደንግጬ መጥቼ ቤቴ ላይ ልጅ አለኝ። እኔ ሴት ልጅም ወንድ ልጅም አለኝ። ወዲያው አፓርትመንት ውስጥ ነው እንዳጋጣሚ የምኖረው። ቤት ውስጥ ልጆቼ በምንም አይነት ሁኔታ የማንም ቤት ውስጥ ሲንግል የሆነ ወንድ ቤት ሲንግል የሆነች ሴት ቤት በምንም አይነት በፍጹም መሄድ የለባት የሚለውን ነገር ዝም ብዬ በድንጋጤ መጥቼ ነው ኮሜንት ያደረኩት። እና እንደዚህ አይነት ነገሮች በጣም ዘግናኝ ናቸው። አይደለም ለወለደ ላልወለደም እንደዚህ አይነት ነገር በጋራ በደንብ ማውገዝ አለብን። አንተም ደግሞ ፖዚቲቭሊ ሰው ከድጋፍ አኳይ ማለቴ አንተንም የሚጠይቁትን እኔ አሁን ለምሳሌ ያልገባኝን ጠይቄያለሁ፣ በተረዳሁት አንግል ተረድቻለሁ። ሌሎቹም ያልገባቸውን እንዲጠይቁ ኦፕን ሆነ መምጣት በራሱ የሚበረታታ ነው። ሶ ፊል ማድረግ አለብህ ብዬ አላስብም። ነገሮችን ግን እንደዚህ አይነት ጉዳዮችን እየታገልን በህግ አግባብ ፍሬምወርክ ማቲ መቀጠል ትችላለህ ብራስ። እሺ ቴንክ ዩ ሶ ማች አቤላ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደዚህ አይነት መድረክን ማዘጋጀት በጣም ጥሩ ነው ብዬ በግሌ አምናለሁ። አቤኔ በጣም ጥሩ ነው ብዬ። እሺ ፍሬዘር ጋር ስመጣ ይህን ማድረግህ በጣም እጅግ መልካም የሆነ ነገር ነው። ምክንያቱም ይሄ ልጅ በዚህ ደረጃ በጣም ከብዙ ሰዎች ጋር ኮመንት የሚጻጻፍ ከሆነ ሜሴጅ የሚላላክ ከሆነ እድል ሆኖ የገጠመው ብዙም ሰው አለ ማለት ነው። ሪጀክት ያደረገው ሰው ብቻ አይደለም የሚኖረው። እዚህ የሆነ
ነገር ቢኖር ነው ይሄን ነገር አቀጣጥሎ የቀጠለበትና እነሱም እንዲፈሩና ከድርጊታቸው እንዲቆጠቡ ምክንያት ሊሆን ስለሚችል ትልቅ ነገር ነው ብዬ በግል ያምናለሁ። አንድ ሁለት ጥያቄ ለማንሳት ያህል አንደኛው ኮንቴንት ላይ ነው ጥያቄ። ኮንቴንት ላይ በብዛት ተጠይቋል። በእርግጥ ግን አጽንኦት ብሰጥበት ጥሩ ነው ብዬ ነው። ለምንድን ነው የምታነሳቸው ኢሹዎች ከቤተሰብና ከጋብቻ ምክክር ጋር ተያያዥነት ያለው ነገር ነውና አንተ በዚህ ነገር ላይ ምን ያህል እውቀት ኖሮህ ነው? የት ገብተህ ተምረህ ነው ሶልቭ አደርጋለሁ ብለህ እነዚህን ኢሹዎች የምታነሳው? ወይስ አንዳንድ ሰዎች አሁን ዩቲዩብ ላይ ጥቅም ስለሚያገኙ ብቻ ይሄ ኮንቴንት ብጀምረው ተመልካች ብዙ ይኖረዋል፣ ያው የወሲብ ነገር ሲነሳ የተቃራኒ ጾታ ጉዳይ ሲነሳ ብዙ ሰዎች ፎከስ ስለሚያደርጉ በቃ ይሄ ነገር ሳቢነት ይኖረዋል ብለን የጀመርከው? ወይስ በዚህ ነገር ላይ ያጠናኸው ጥናት አለ፣ የተማርከው ነገር አለ? ሴንሲቲቭ ነገርም ስለሆነ አሁን ዩቲዩብ ላይ ህፃናት ልጆች ሳይቀሩ ይሄን ነገር ስለሚጠቀሙት አንተ የምትጽፈው ታይትል ራሱ ምንድነው የሚያስተምራቸው? ውስጥ ስገቡ ሌላ ነገር ነው ካል ውጭውንም ስለምን እንደዛው አላደረከውም የሚሉ ጥያቄዎች ውስጥ ተፈጥረዋል። ለምንድነው እነዚህ ጥያቄዎች ውስጥ የተፈጠሩት? የገጠመህም ነገር ከዚሁ ከኮንቴንት ጋር የተያያዘ ስለመሰለኝ ነው፣ እንደዛም እንዳስብ ስላደረገኝ። ስለዚህ ከዚህ ኮንቴንት አንጻር አንተ ምን ያህል እውቀት ኖሮ ነው ይሄን የምታደርገው የሚለውን ነገር ትንሽ ክሊር ብታደርግልኝ ደስ ይለኛል። ሌላውም ተያያዥነት ያለው ሌሎች ሰዎች ወይም ደግሞ ሆሞሴክሹዋሎች ከዚህ በፊትም እንደዚህ እንደገጠመህ ተናግረህ ነበር። እንዴት ነው ሊጠይቁኝ ቻሉ ብለህ የምታምነው አንተ በግል? አሁን ለምሳሌ እኔ እንደ አንድ ግለሰብ አንድም ሆሞሴክሹዋል የሆነ ነገር ብሎኝ አያውቅምና እንትን ብሎኝ አያውቅም። አንተ ደግሞ አንድ ሶፎንያስ ብቻ ገጥሞህ ቢሆን ምንም አይደለም፣ ግን ራስህ ተናግረሃል እንደዚህ አይነት ነገሮች እንደሚገጥሙህ በተደጋጋሚና ይሄ ነገር እንዴት ሊገጥምህ ቻለ በተደጋጋሚ የሚለውን ነገር ብትመልስልኝ። ሌላ ልክ እንደ ፖሊስ ስጠረጥር በጣም ጠርጣራ ሰው ሲሆን የጠረጠርኩትን ነገር አነሳልና መልስ በሱ ጉዳይ ላይ ብትሰጠኝም ባትሰጠኝም ችግር የለውም። ምክንያቱም ከዚህ በፊት ሌሎችም ሰዎች እንዲጠይቁኛል የሚል ሐሳብ ስላነሳህ ማለት ነው። ከሱ ጋር ተያይዞ በጣም ጠርጣራ ሰው የጠረጠርኩት እንድጠረጥር የገፋፋኝ ነገር ወደ አንተ እንደው 0.5%ም 1%ም እንዳስብ ያደረገኝ ጉዳይ ምንድነው? ከዚህ በፊት ሌሎች ሰዎች እንደዚሁ የሚጠይቁት ከሆነ ምናልባት ይሄ ሶፎንያስ የሚባለው ሰው ፍሬዘር ስለሚባል አዳማ ስለሚኖር ልጅ እንደዚህ ከወሲብ ጉዳይ ጋር ኮንቴንት የሚሰራ ልጅ የሚባል ልጅ ብታነጋግረው ጥሩ ነው እዚህ ነገር በጣም ትንሽም ብትሆን እንዳስብ የሚያደርገኝ ያ ነገር ስለሆነ ተደጋጋሚ ነገር ካለ የሰውዬ ኢንፎርሜሽን ደርሶት በቃ ፍሬዘር የሚባል ልጅ አዳማ የሚኖር ልጅ እንደዚህ አይነት ነገር ውስጥ አለ፣ ስለዚህ እሱን ብታገኘው አሪፍ ልጅ ነው ብለው ጠቁመውትስ ቢሆን እዚህ ልጅ ጋር ይሄደው በአንድ ቀን ተነስቶ መሄድ ቅድምም ሲነሳ ነበር እና ምናልባት ስላንተ የሚያውቀው ሌላ እውቀት ኖሮትስ ቢሆን የሚል ተጠራጥሬያለሁ። እንደሰው ከሰሟቸው አጠቃላይ ነገሮች አንፃር እዚህ ነገር ላይ ሪፍሌክት ጥርጣሬ ላለው ነገር እኔ ለምን መጡ ማለት አልችልም። ሲመጡ ግን ማስተናገድ ኃላፊነት አለ። እኛቸዋለሁ፣ አጋፍጣለሁ። ለምን መጡ እኔ ምን አውቃለሁ? ለምን እንደመጡ ይሄ ነው ምላሽ የሚሆነው። ለምን መጡ ማለት አልችልም። አደባባይ ነው፣ ሚዲያ ላይ ያለ ነው። አይ መጡ፣ አወሩ፣ ኦኬ ሶ ምን መለስኩ ነው ዋናው ጥያቄው አሁን እዚህ ጋር። ሌላ ምንድን ነው የጠየቀኝ? መሰራቸው ኮንተንቶች ኤቪደንስ ምናምን ይሄ አንደኛ አብዛኛው የተኖረ ላይፍ ነው። ከኖርኩት ነው የማወራው። ባለትዳር ነው፣ ያገባው ሰው ነኝ። ከዛ ባለፈ ደግሞ ስለ ወሲብ ለማውራት በዙሪያ የሚገኙ ሰዎች አሉ፣ የራስህ ህይወት አለ፣ እንዲሁም በትምህርት የምታውቃቸው ነገሮች ነው። የእነኚህ ነገር ድምር ውጤት ነው። ሲቀጥል በዩቲዩብ ሜክ ይደረጋል ላልከው፣ አዎ ይደረጋል፣ ምንም ጥያቄ የለውም።
እናረግበታለን፣ እናገኝበታለን፣ እናስተምርበታለን፣ ብዙ ሰዎችን እንጠቅማለን፣ እኛም እንጠቀማለን። ይሄ ነው የሚሆነው። ከዛ ባለፈ ምን ነበር ሌላኛው ጥያቄው? መጀመሪያ ጠየቀው አቤላ ታስታውሳለህ? ብዙ ወንዶች አዋርተውኛል ከማለት ጋር ተያይዘው ያዋሩክ ሰዎችና ኮንቴንትክ ጋር ተያይዞ አንዱ ለአንዱ ይሄ ልጅ እንደዚህ ብታዋራው ነው ብለው ለሶፎንያስ ጥቆማ ደርሶት ቢሆንስ የመጣው ከሌሎቹ ጋር ካወራከው ነገር አንጻር ነው እያለ ያለው። እኔ አላውቅም። አውርተው ከሆነ እነሱ አውርተው ሊሆን ይችላል። ይሄንን ያውን አላውቅ አልችልም። እኔ እግዚአብሔር አይደለም። አውርተው ከሆነ አልሆነ እኔ ምንም ማውቀው ነገር የለም። እኔም ማውቀው መጣ፣ ጠየቀኝ፣ አወራን። በቃ ይሄ ብቻ ነው። ከዛ ውጪ ተነጋግረው ነው አውርተው ነው ምንም ማውቀው ነገር የለም። ይሄ ነው ምላሹ። እሺ፣ እናመሰግናለን። የጌታ ልጅ እሺ፣ ቴንኪው አቡና፣ በጣም አመሰግናለሁ። እኔ ብዙ ምለው ነገር የለኝም፣ ግን ምንድነው ይሄን ወንድማችንን አድቫይዝ ለማድረግ ነው። በጣም ግሩም የሆነ ስራ ነው ያደረከው። ምንድነው መሰለ አንዳንድ ሰዎች የራሳቸውን ሰልፍ ሪፍሌክሽን እንደገና ክሮስ ቼክ ለማድረግ ብዙ ርቀት ሄደዋል እዚህ የመጡ ሰዎች። ግን አንተ ይሄ ነገር ኢንቴንሽናሊ አርገውም አንኢንቴንሽናሊ ማርገው ይሄን ቪዲዮ ድረስ ከመሄዱ ድረስ አንድ ነገር አስተውያለሁ። ምንድነው እሱ በዛ በክፋት አሰራር ላይ ያሉ ሰዎች የሆነ ያህል ስሎው ዳውን ያደረገ ሙቭመንት ነው የሄድከው ወንድሜ። ማለት ፐርሰናሊ አላቅም፣ ግን በጣም ግሩም የሆነ ስራ ነው የሰራኸው። እኔ የምመክር ምንድነው ይሄ ገብቷ እኔ አገር ውስጥ አይደለም የምኖረው፣ ግን የተጠና ይሄ የክፋት ስራ በሀገራችን ላይ በጣም እንዲሰርጽ የተሰራ በፋይናንስ ደረጃ እየታገዘ ያለ ነገር ነውና እየታገዘ ያለ ነገር ነውና በዚህ ኤግዛምፕል በሆንክበት ወይ ራሱ ሌሎች ሰዎች የሆነ ርቀት መሄድ አለባቸው። ከምንድነው ከመንግስት አካላት ከምን ሳይሆን ህዝቡ ራሱ ማለት ነውና ወንድሜ በጣም ጀግና ነህ፣ ጎበዝ ነህ። በጣም አድንቄ ያለው በእውነት እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ይጠብቅ። አሁንም የራስን የሆኑ ከቨሬጆች ብታረግ መልካም ነው እልሃለሁ። ምክንያቱም ይሄ የተንሰራፋ ነገር ነው ሀገራችን ላይ እንደምንሰማው ነውና እነሱም አላማቸው ይሄንን በሀገራችን ላይ ማስፋፋት ስለሆነ ስሎ ዳውን አድርገዋል። የሆነ ያህል በመንፈሳዊ ዓለም ላይ የተመታ ነገር አለ። አሁንም ገና መሸበር አለባቸው። አሁን ይሄ ሰው እግዚአብሔር ሊያጋልጠው ስለሆነ ነው እንጂ ገብቷል። ከዚህ በፊት የኖረበት ነው። እኔ ዝም ብዬ ሳስበው የኖረበት ነው ይሄ ሰው። ግን ይሄ በዚህ ኢንሲደንት ሰዎች ዛጋ ያሉ ሰዎች እንዲቆም አቢዩዝ የሚደረገው ነገር እንዳይሄድ የሆነ ስቴፕ ተደርጓል። አሁንም ቢቀጥል ብዙዎች ይወጣሉ ብዬ አስባለሁ። ቴንኪዩ አቤላ፣ በጣም ግሩም የሆነ ውይይት ነው ያደረጋችሁት። አመሰግናለሁ። ተባረኩ። እኔ እንኳን እዚህ ጋር መጠየቅ የፈለኩት ነገር ይሰማል አይደል? ሚዩት ኪንግ ጁሊያን ሚዩት እንዲያደርግ ነገር ያስተጋባል። ጥሩ ነው የተደረገው ነገር፣ ፍሬዘርም ያደረገው ነገር ጥሩ ነው። ግን እዚህ ጋር የሙያ ነገር ሀሳብ ሼር ለማድረግ ነው የገባሁት። ብዙዎቹ ጥያቄዎቹ የተነሱ ስለሆኑ እዛው ላይ መድገም አያስፈልግም። ግን ምንድነው ያው ከርዕሱ ውጭ እንዳይሆንባችሁ በማሰብ ነው። በዚህ ዙሪያ ላይ ኢትዮጵያ ውስጥ ያለው ተንሰራፎ ያለው ይሄ ሆሞሴክሹዋል አክቲቪቲ የምንላቸው ለምሳሌ እንደ ጌይ ባይሴክሹዋል እና ሌዝቢያን የሚባሉ ያለው የስርጭት ሁኔታ ለመናገር ነው የገባሁት። በዚህ ዙሪያ ላይ ፈቃደኛ ከሆናቸው የተወሰነ ያለ ሳይንቲፊክ የሆኑ ነገሮች ባቀርብ ደስተኛ ነኝ ብዬ ለማሰብ ነው። ስፔሻሊ ኢትዮጵያ ውስጥ ያለው እና በሀገር ደረጃ ላይ ያለው ነው ይጠቅማል ብለን ስላሰብኩ ነው። ግን ጥያቄን ጠይቀን ማጠቃለያ ቢያደርገው ዶክተር አሪፍ ነው አይመስልም? አቤላ በአራት ደቂቃ ሀሳቡ መቅረብ ይችላል ዶክተር? ይቻላል፣ ለማቅረብ ሞክራለሁ። 4 ደቂቃ አለ። 4 ደቂቃ ሰጥተናል።
እዚህ ኢትዮጵያ ውስጥ አሁን እኔ አሁን በሜዲካል ዶክተር ፕላስ ሪሰርቸር ነኝ። 2 ማስተርሶች አሉ በተጨማሪ ከዶክተር ውጭና በዚህ በሆሞሴክሹዋል ላይ ጥናቶች አሉ። የተጀመሩ ጥናቶች ነበሩ። የተቋረጡበት ሁኔታም አንዱ ያው ፍሬዘርም እንዲያውቀው ማለት ነው። ይሄኛው ያው አጋጣሚ የተፈጸመ ስለሆነ ነው ማለት እንዴት አድርገህ ፔኔትሬት እንደምታረግ እንዴት አድርገህ እንደምትይዛቸው እንዴት አድርገህ ጥናቶች እንደምታጠናቸውም ድብቅ የሚባሉ ፖፑሌሽኖች ናቸው እነዚህ ወይም ስኖቦል ሳምፕሊንግ የሚባሉ ናቸው። በጣም ከባድና ሃርድ ቱሪች የሚባሉ ናቸው። ቀላሉ ለማጥናት የሚከብዱ ፖፑሌሽኖች ስለሆኑ ብዙ ጊዜ እንግዲህ ኤምኤስኤም የሚባለው ሜል 6.4% ሴክሹዋሊ አክቲቪቲ በአንደር ግራጁዌት ያደረጉ በዲግሪ ትምህርት ላይ ያሉ እየተማሩ ያሉ ተማሪዎች ጥናቶች የሚያሳዩ ያን ያህል ፕራክቲስ እንደሚያደርጉ የሚያሳይ ነገር አለና ምን ለማለት ፈልጌ ነው እዚህ ላይ ለመጨመር በዓለም ላይ እንደዚህ ነው 28 ሀገሮች ላይ እንደዚህ ጥናት ተካሂዶ በጣም የተስፋፋ ያለበት ሁኔታ ነው ያለው። እዚህ ጋር ለማስተላለፍ የሞከርኩት ነገር ምንድነው የራሱ የሆነ ስቴፖች አሉት። በእኛ በኩል ስናስበው እንደ ባለሙያ እንደዚህ ሰዎች ለማጥናት አሁን ምንድነው ይሄ ነገር አሁን በጣም ተሰራጭተዋል፣ በደንብ በመነጋገሪያ ሆነዋል በዚህ ወቅት አይደል? ጥሩ ነው፣ መልካምነቱ የሚበዛ ነገር ነው። ግን ምንድነው እዚህ ጋር ጥንቃቄ መወሰድ ያለበት ይሄ በጣም መነጋገሪያ በሆነበት ቶሎ ብሎ ነገሮችን ወደ መስመር ካልተያዘ እነዚህ ሰዎች የሚያጠኑ ደግሞ ጥናት ላይ ያሉ ሰዎች ይኖራሉ። ይሄን ደግሞ በመደናገጥ የሚሰራ ሪሰርቾች ደግሞ ጥናቱ በጣም ይጓደላል ወይም ይቀንሳል ብዬ በማሰብ ነው ይሄን እንትን ያልኩት። ምክንያቱም በጣም በጥንቃቄ የሚሰራ ነው። ለምሳሌ እኔ አሁን ለማጥናት በፈልግ ፍሬዘር ጋር ሆኜ ከተዋወቁት ካገኘሁት እንደምንም ብዬ እነሱ የሚውሉበት አካባቢ ላይ እንደ ጓደኛ ሆኜ ሻይ ቡና እያልኩ ወይ መለባበሳቸው ልብስ እየለበስኩ ሊሆን ይችላል። ብቻ ተመሳስሎ በመግባት አንድ በጣም የምትቀርበው ሰው ታወራዋለህ። ያ ካወራው በኋላ እሱን ደግሞ እንደምንም ብሎ ሁለተኛ የሱ ጓደኛ ይመጣልሃል። ይሄ ምን ይባል ስኖቦል ኳስ ስኖቦል ሳምፕሊንግ ማለት እንደ ኳስ አንድ ኳስ ለአንድ ሰው ታቀብለዋል፣ ያን ደግሞ ሌላ ይቀበላል እንጂ ባንዴ 10 20 ሰው 30 ሰው ማጥናት አይቻልም። ስለዚህ ከባድ ስለሆነ አደጋ ይመጣል። በጥፊ ልትመታ ትችላለህ፣ ሪስክ ሊደርስብ ይችላል ለማጥናት እነሱ ጋር ስትሄድ ማለት ነው። ያ ለጥናት የሚደረገው ነው። ፍሬዘር ሪስኩም የቀነሰው ምንድነው ወደ አዳማ ስለሄደ ነው። እዚህ አዲስ አበባ ቢመጣ ኑሮ ወደ እነሱ ያለበት ቦታ ቢመጣ እሱ ነው የሚጎዳው ማለት ነውና ያ ነገር ስላለ ጥናት ይፈልጋል። አሁን በጥናት ሁኔታ ላይ የተወሰነ ኮንሴፕት እንዲኖራችሁ ስለፈለኩ ነው። ኤሊጂቢሊቲ ክራይቴሪያ አለ። አትሊስት 1 አመት ውስጥ ለባለፈው 1 አመት እንደዚህ አይነት ሴክሹዋል ቢሄቨር ነበረው ወይ? አዎ ካለ ይሄ ለጥናት ውስጥ ይገባል ማለት ነው። እና ፈቃደኛ መሆን አለበት፣ ኢቲካል መሆን አለበት፣ ፈቃደኛ መሆን ቮለንተሪ መሆን አለበት ለጥናቱና የሆነ የራሱ የሆነ ቼይን እና ስክሪኒንግ አለ። በዚህ ተጨማሪ በጣም ኢትዮጵያ ውስጥ ያሳሰበኝ ያለው ምንድነው የኤችአይቪ ኤድስ ዲስትሪቢዩሽን በጣም እየጨመረ ነው። በጣም አሁን ያለው ጥናቱ እንደሚያሳየው ወደ 0.7 ነው 0.4 0.5 ነው። አሁን በጣም ሰውም ስለዛ የሚያወራበት ሁኔታ ስላልሆነ አንደኛው በጣም ከባድ የሚባለው እናንተም እንድታውቁት የፈለኩት ነገር አንደኛው ስቲግማ ዲስክሪሚኔሽን ነው። ይሄ ሰው አሁን ከዚህ በኋላ ወደ ሚዲያ ላይ መጣ ይችላል። ብዙዎቻችን የነገር ከተከሰተ እንፈራለን፣ ራሳችን እንድንገለል ነው የሚያደርገው። ሌላ ሜንታሊ ስትረስ ሊያመጣ ይችላል፣ ሶሻል ሪስክ አለው፣ ሌጋል ኢሹ አለው። ግን ሌላ በጣም ከጤና አንፃር የምናገረው የመጨረሻ አናል ኢንጁሪ አለው። አናል ሴክስ አይደለ? አናል ኢንጁሪ ሴክሹዋል በአናል ሲደረግ የመላላጥና እንትን ያለ ስኪሉ ያለው ቆዳ ላንገርሃን ሴል የሚባል ሴል ነው። ያን ደግሞ በቀላሉ ኤችአይቪ ትራንስሚሽን ከባድ ወንድ ከሴት ጋርና ወንድ ከወንድ ጋር ነው ኤችአይቪ ትራንስሚሽን በጣም ሃይ። ለምን? በቀላሉ ሴክሹዋል ሲገናኙ የሚላላጥ ስኪን ስለሆነ ቆዳው ቶሎ ስለሚላጥ ቶሎ ብሎ ኤችአይቪ ትራንስሚሽኑ ከፍ እያለ እየመጣ ነው። ስለዚህ ትልቁ ነገር ኮምፕሊኬሽኑ አናል ኢንጁሪ ያለው በተጨማሪ ኤችአይቪ እና ሌሎች ሴክሹዋል ትራንስሚትድ ኢንፌክሽኖች ኢትዮጵያ ውስጥ በጣም እየጨመሩና ይህን ነገር ብናየው የተሻለ ነው ብዬ አስባለሁና በዚህ መልክ ነው ላቀርብ። አመሰግናለሁ። እሺ አሁንም በድጋሚ ምን መሰለህ እኔ መጠየቅ የፈለኳቸው ጥያቄዎች ፍሬዘርን ቅድምም ያው ብዬ ነበረ ባልደግመውም እሱን ለምን ቢባል ያው እምነት ማግኘት የሚለው ነገር ላይ ትኩረት ማድረግ ስለምፈልግ ነው። ይቅርታ አድርግልኝ ግን አሁንም ድጋሚ አንድ መጠየቅ ነገር በምንድን ነው የተማርከው ፍሬዘር? ይቅርታ አድርግልኝ የፐርሰናል ጥያቄ ነው። እኔ የብረታ ብረት ሰራተኛ ነኝ። የኔ አባት በትምህርት ላይ ገፎ ሰው አይደለም። በብረታ ብረት ስራ ነው። አይ እኔ ይሄንን ያነሳውበት ምክንያት ምን መሰለህ፣ ምናልባት ብዙ ሳይድ ይዘው ኮሜንቶችን እያነበብኩ ነበር። ያዎችን ተከታታይ ቀናት ኢሹ አንተና ጋዜጠኛው ናችሁ ቲክቶክ ላይ ያላችሁት ኢሹ እንዳለ እናንተ ናችሁ። ዩቲዩብ ላይ ብትገባ ኢሹዎቹ እናንተ ናችሁና
የሆነ ሐሳብ ለማየት አንተ ጋር ያለውን ነገር ማየት አለብን። እቺን አጋጣሚ ተጠቅመው ደግሞ ያው የሱን ፎቶ እየለጠፉ በጣም ፌመስ ለመሆን የጣሩ ሰዎችም አሉ። በጣም የሚያስቀው ማለት ነው። የሱን ፎቶ አድርገው ማለትም የጋዜጠኛ እንትናን ፎቶ አድርገው ከሱ የቲክቶክ አካውንት ውጪ በጣም ብዙ ሰዎች ማለት የሚያስደስት ነገር ይመስል ያው ፌመስ ለመሆን የጣሩበት አሉ። ፎቶውን ተጠቅመውና ምን ልፈልግ መሰለህ ኮንቴንቶችን አንዷ በጣም እየተናደደች ስትናገር ነው። ምናልባት ቲክቶክ ላይ ተከሆነ በጣም እየተበሳጨች ነው ስትናገር የሰማሁትና ገብቼ ለማየት ሞከርኩኝ ዩቲዩብ ላይ። እውነትም ያው ብዙ ሰዎች ሲጠይቁ አይተህ ከሆነ ያው ስለ ሴፍ ስለምናምን ነው ያለው እንትንና በተለይ ደግሞ ወንድ ልጅ ስለሚፈልገው የቱ ጋር ብትነኪው ደስ ይለዋል ምናምን የሚሉ ነገሮች ናቸው ያሉት። ልብ ብለህ ከሆነ ኮንቴንቶች ላይ አልተሳሳትኩም አይደል? ይቅርታ አድርግልኝና ይሄን ልጠይቅህ የፈለኩት ለምን መሰለህ? ምናልባት አሁን ዶክተር ሲያወራ እንደሰማኸው ወይም ደግሞ ይሄ ሆሞሴክሹዋል የሚባሉትን እኔ አሁን አይደለም በትሬኒንግ መልክ ያው በፊት አክቲቪቲ አረግ ስለነበረ ቆይቷል በጣም ያን ጊዜ መልሼ እነግራቸዋለሁና ለማወቅ ምን ያለውን ነገር አንድ ነገር ላይ ለማወቅ ያን ዕውቀት ለመያዝ የሆነ ነገር ላይ ሰርች ማድረግ መቻል አለብህ። በእርግጥ ላይፍ የሚያስተምረው ነገር ይኖራል ግን አንተ ወይም ደግሞ 2-3 ጓደኞች የነሱ ባህሪ ሙሉ የወንድን ገጸ ባህሪ ይወክላሉ ወይ? ይሄ እንድትመልስልኝ ነው። እንድትመልስልኝ ብቻም ሳይሆን ተመልሰ ኮንቴንቶችን እንድታያቸው ከዚህ በኋላ የምትሰራቸውን ቪዲዮዎች እንድታስተካክልም ጭምር ነው የምነግርህ። ለምን ቢባል ወንድ ልጅ ይሄን ቦታ ስትነኪው ደስ ይለዋል የሚለውን ነገር ስትናገር ምናልባት እንደውም ሴት ልጅ ትፈልጋለች እያልክ ብታወራ ለወንዱ ብትመክር ገብቷል። አንዷንም ሴትህም ቢሆን ከአንዷ ሴትህም ጋር ቢሆን እሷን ተቻርገሃት የምትወደውና ማትወደውን ኤሪያ ልትለይ ትችላለህ። ተረድተኛል አይደል? በእርግጥ ያው ያምራል ብዬ ስላሰብኩኝ ነው። ምናልባት በሕክምናው ሙያ ላይ ብትኖር አሁን ቅድም ብላችኋል የሆነች አንድ ሐኪም አለች። ምናልባት ስለ ስንፈተ ወሲብ የምታወራውን ከሆነ ያው ሐኪምም ናት በደንብ በተደጋጋሚ ሰርቹንም ስለምትሰራ ነው። አንተ ግን እንዴት ወንድ ተች የሚደረግበትን ቦታ ሲነካ ሊያስደስተው የሚችለውን ቦታ በአንተ ብቻ ተነስተክ እንዴት ዲፌንስ ልታረግ ትችላለህ? መግለጫ ልታረግ ትችላለህ? ጥሩ አይደለም። አንተ ላይ ያህል ያመጣውን ተጽዕኖ ነው እየነገርኩ ያለሁት። ምናልባት ደግሞ ብዙ ወንዶች ማለት በዚህ ህይወት ላይ ያሉ ጌዎች ያናግሩኛል ብለሃል። ተሳስቻለሁኝ አይደለ? ብዙ ይመጣሉ እንደዚህ አይነት ጥያቄዎች ይኖራሉ ብለሃል አይደለ? በነገራችን ላይ ይመጣሉ ማለት እኮ 2-3 ከዛ በላይ መጥተው አያውቅም እስካሁን። ግን መጥተው ያውቃል ነው በቃ መጥተው ጠይቀውኝ ያውቃል። እንዲህ ስለ ያው ይሄኛውንም ሪኩዌስት ምናልባት ያመጣብህ ያለው ኮንቴንት እንዳይሆን እንድታስብበት ነው። እንደ ምክርም ነው ወንድማዬ ምክሬንም ነው። እሺ ጥያቄ ያው ወደ ጥያቄ ብትገባ ደስ ሁለተኛው ነገር ምንድን ነው? ይሄን ያው አንደኛ ነገርኩህ እኮ እንዴት ይሄንን ነገር ልትሰራ አነሳሳ ማለትም ምንም እንዳልከኝ ብረታ ብረት ባለሙያ ነህ። ምናልባት በጎን ያሉትን ሰዎች የሚለው መልስ ስለማይሆን ነው። ድፍን ያለ መልስ እንዳትመልስ ስለፈለኩ ነው። ገብቶሃል አይደል? አንዳንድ መልሶች ድፍን ያሉ ናቸው። ባይሆን አቤላ ቅድም ማመሰግነው አንዳንድ ጊዜ እግዚአብሔር ሊያዋርድ ማለት ያው እግዚአብሔር ሊገልጥ የሚፈልገውን ነገር በምን አይነት መንገድ መግለጥ እንዳለበት ራሱ እግዚአብሔር ያውቃል። የመለሰው ነገር አለ አቤላ ግን ያ ነው። ሁለተኛ ነገር ደግሞ ሁለትም ሰዎች መተዋል ይመስለኛል። ከጋዜጠኛው በፊት 2 ሰዎች መተዋል መሰለኝ። እንደዚህ ገጥሟል። ተሳስቻለሁ አይደለ? ከሱ በፊት ነው መሰለኝ እንደዚህ አይነት ነገር የገጠመ ጊዜያቶች ቆይታ መተው ያውቃል። አዎ ለምን ለማለት ፈለግኩ መሰለህ እንደዚህ አይነትን ነገር አጋልጦ ለማውጣት ማለት ሀገራችን ላይ የማይጠቅም እንደሆነ ለማሳየት የግድ አዋቂና ታዋቂ ሰው ማጋለጥ አይጠበቅብህም። ማለት አዋቂና ታዋቂ ሰው እስኪመጣ ድረስ መጠበቅ አይጠበቅብህም ነበር። ለምን እነዛን ሰዎች በዚህ አይነት መንገድ ልታጋልጣቸው አልፈለክም? ኖ ብለህ እንዲቆም እዛ ጋር ለምን አላደረክም? ሰድቤ እነሱን ሌላው ግን ጀነራላይዝ አድርጌ እነሱን ሰድቤ አባረሪያቸዋለሁ። ይሄም ደግሞ መጣ ያልጠበቅኩት ሰው ነበረ፣ አዋርጄዋለሁ። ባጭሩ በቃ ይሄ ነው መልሱ ማለት ነው። እንዴት እንደዚህ አይነት ጥያቄ ቅድም ከምሰራው ኮንተንት አንፃር ምኖረው ኖሮ ነው የምነግርህ። ባለትዳር ነኝ፣ ያገባሁ ነኝ። የግድ ስለ ወንድ ልጅ የወሲብ እውነት ለማወቅ 50 ሰው መጠየቅ አይጠበቅብኝም። እኔም ሰው ነኝ። አብዛኞቻችን ወንዶች ደግሞ 80% የሚያመሳስለን ነገር አለ። የቴት ቦታ ብንነካ ምን አይነት ስሜት ሊኖር እንደሚችል ምን አይነት ሴት እንደምንወድ ወንድ ስለሆንኩኝ አውቀዋለሁ። ሰው ለሴት ነው እንጂ መስራት ያለብኝ ለወንዶች አይደለም። ስለ ሴቶች ባህሪ መስራት ያለብኝ ሴቶች ራሳቸው ኔቸራቸውን እኔ አሁን የኖርኩትን ስለ ራሴ እንደዚሁም ደግሞ በዙሪያ ከሚገኙ ሰዎች አንፃር መልሻለሁ። ወንድ ነኝ።
ለትምህርት ምናምን ላልከው ምናልባት ገብተህ አይተኸዋል እንዴ? እስቲ አንዴ ልጠይቅህ ዳግማዊ፣ የሰሯቸውን ስራዎች ገብተህ አይታችኋል? አዎ የተወሰኑትን ገረፍ አድርጌያቸዋለሁ። ያየሁኩም በዚህ ወቅት ስለሆነ። የትኛው ቪዲዮ አይተኸዋል? እስቲ አንድ ቪዲዮ ንገረኝ ካየኸው ቪዲዮ መካከል። አይ ገረፍ ነው እንጂ ያደረገው ሙሉውን አላየም። ያው አሁን ከቶፒክ አንፃር ሙሉውን አላየሁትም እያልኩ አክቹሊ ይሄንንም ያልኩ ሰዎች ተሰጥቶ አስተያየት ተነስቼ ነው የሰራላቸው ሴቶች ናቸው። እኔ አሁንም ቢሆን ሰብስክራይብ አድርጌ የምመከታተለው ሰው አይደለም ፍሬዘር። ምክንያቱም ይሄ እሱ የሚሰራቸው ቶፒኮች ሴቶች ለወንዶች ስለሚሰጧቸው ስሜት ነው እንጂ ለእኔ የተሰራ ቪዲዮ አለው ብዬ አላስብም። ወንዶች ምንም አስቡ። አቤላ ጠቅላላ አድርጌ አንድ ሀሳብ ሰጥቼ ለማለፍ የፈለኩት ነገር ምን አለ መሰለህ አቤላ፣ የሆነ ጊዜ ምን ሆነ መሰለህ፣ የዛሬ ማለት እኔ የልጆች አባት ነኝ፣ 2 ሴት ልጅ እና 1 ወንድ ልጅ አለኝ። ትልቅ ጎረምሳ ወንድ ልጅ ነው ያለኝ ማለት ያው። እና ምን ሆነ የሆነ ጊዜ ላይ መሰለህ ይመስለኛል ጾም ነው፣ ውዳዴ ጾም አካባቢ ነው። ጾም ሄደን ቅዳሴ ያስቀድሰን ከአንድ ጓደኛዬ ጋር ነው ግቢን መጣና በራችን ላይ ነው ለዛ ቆመን ወደ ቤት እንገባለን። እና የግቢ ልጅ ነው ግቢ እኔ ሙሉ ግቢ ተከራይቼ ነው ያለሁት እና የልጆች ልጅ አለ ግቢ ልጅ። ከዛ ሰፈር ውስጥ አንድ ያለ ልጅ ያው ባጃጅ ላይ እንግዲህ 2 ወንዶች ናቸው። እድሜያቸው ስንት ዓመት ይሆናል መሰለ? 6 እና 7 ዓመት ናቸውና እንደዚህ አይነት ነገር ሆኖ እኔ አይደለሁ እኔ ቤት ነበር ጓደኛዬ ምሳ በልተን ሲወጣ አገኘ ባጃጅ ውስጥ እና ቀወጠው ውጪ። በጣም ባይለኛው ነው የጮኸው። በቃ በጣም ማለት በጣም ማለት ያስደነግጥ የሚችል ነው። እንደ አንድ ወላጅ ደግሞ ቆመ ስታየው ነው ያልክሻለሁ። የእውነት በሰዓቱ አልክሻለሁ። በጣም ነው የደነገጥኩት። ምን አይነት ጊዜ ላይ እንዳለን ማለት አሁን እነዚህ ልጆች ከየት እንዴት ሆነ እንደማን ሆነ ምናምን ብለህ ለማለት እግዚአብሔር ይፍታው ማለት እግዚአብሔር ያስተካክላቸው፣ በተለይ መንገድ ይስጣቸው። እኔ ለወላጆች ቁጭ አድርጌ ማለት ልጆቻቸው የት እንደሚውሉ ከየት እንደዚህ አይነት ነገር እንደተፈጠራብን እንዴት እንዳደረገ እንዲያናግሩ ለሁለቱም ወላጆች ነገርኩ። ማድረግ የምችለው ይሄን ስለሆነ ማለት ነው። ያው እንደ ድሮ ልጅ ምናልባት ተቆጥተህ ገርፈህ ወይም የሆነ ልታረገው የምትችለው ነገር የለም። በሃይማኖታቸው መጸለይ ካለባቸው ለነዚህ ልጆች አሁን እነዚህ ልጆች እንዳልኩ የሆሞሴክሹዋል የሚባሉት ነገሮች ትክክለኛ ሆነዋል ብለህ አክሰፕት አታደርጋም። ይሄው የሚሆንበት ስቴፖች ስላሉ ማለት ነው። ማለትም ናቸው እንድትል የሚያደርግህ ነገሮች አሉ፣ ሂደቶች አሉ በዚህ በሆሞሴክሹዋል በሚባሉበት ነገሮች ላይ ማለት ነው። ያ ማለት ነው ያው ምናልባት ዶክተር ሌሎችም እንዲሉ እኔ ኢትዮጵያ ውስጥ ነው የምኖረው። ያው ፍሬዘር አዳማ ኢትዮጵያ ውስጥ የሚኖረው ሁላችንም ኢትዮጵያ ውስጥ ስለሆነን አንደኛ እየመሸ ነው፣ ሁለተኛ 7 ሰዓት ነው ኦልሞስት። እና ልጁ ያው ቀጥ ብሎ እንደ አሁንም ላገኘው ነበር። አሁን መደገፍ ግን ምን ለማለት ፈልጌ መሰለ ረዳግም የሌሎችንም ሰዓት ያስቀደም ረጅም ሰዓት የተቀመጠው ግን በዚህ በፍሬዘር እና በሶፎንያስ በነበረው ሂደት በጣም ለማን አዘንክ ብለህ ብትጠይቀኝ በእውነት የእውነቴን ነው የምልህ። በጣም ያዘንኩት ረጅም ጊዜውን ይሄን እድሜውን ታግሳ ያሳደገችው ያቺ ተስፋ ያላት እናቱ የእውነት ነው የምልህ እንደ አንድ ወላጅ እግዚአብሔር ማበር ብርታቱን ይስጣት ለሷ። ያ ሶፎንያስ ነው አይደለም የሚለው ነገር ኩዌሽን ውስጥ የሚገባም ነገር አይደለም፣ ጥያቄ ውስጥም የሚገባ ነገር አይደለም። የነበረው ሂደት ግልጽና ግልጽ ነው። ያው ፍሬዘርም እንግዲህ እግዚአብሔር ያበርታ ያጠንክርክ፣ እግዚአብሔር ይጠብቅ። ያው በኋላ ምናልባት የሆነ ጊዜ አርቲስቶችን በጣም ብዙ ነገር አድርገው ነበርና እናመሰግናለሁ። ዋግም ምንም ጥያቄ የለውም። የእናትየው ነገር እኔ በእርግጥ አላየኋቸውም፣ ሰዎች ናቸው የነገሩኝ። በጣም ትልቅ እናት እንዳሉት ሰምቻለሁ። ያሳዝናል። ወላጅ እንደዚህ አይነት ነገር ቆሞ ሲያይ ልጁ በእንደዚህ አይነት ነገር ባይሆን እንኳን አይደለም ሆኖ ባይሆን እንኳን በእንደዚህ አይነት ነገር ወላጅ ሲሳቀቅ፣ እናቶች ሲሳቀቁ፣ አባቶች ሲሳቀቁ ማየት እጅግ በጣም ልብን የሚሰብር ነገር ነው። ምንም ጥያቄ ውስጥ የሚገባ አይደለም።